ሀሳቤን አልለውጥም። ከዚህ ቤት ልወጣ። እንዴት? ምን ተፈጠረ? እስከ መቼ እንደዚህ እንሆናለን? እኛ እኮ ህጻናት አይደለንም። እኔ መጥፎ ሰው አይደለም፣ አልጎዳሽም። እወድሻለሁ፣ አከብርሻለሁ፣ እንከባከብሻለሁ። እባክሽ እያየሁሽ አትቀየሪ። ቤል ተወኝ። እኔ ከአንተ ጋር መሆን አልችልም። እኔ ማንም አይደለም። ተወኝ በቃ። እወድሻለሁ ያልኩሽ ነው። ሰማሁ ግን አይሆንም። በእውነት ነው የምልሽ። በአሁኑ ከሄድኩኝ አልመለስም። ስለዚህ መስተካከል የሚችል ነገር ካለ ተነጋግረን መፍታት እንችላለን። እኔ አልፈልግም። ኧረ ተይኝ። አይሆንም ቤሉ፣ በቃ እኔ አልፈልግም። እሺ ማይልኝ፣ አልፈልግም አልወድም ብለሽ ማይልኝ። እሺ ትንሽ አስቢበትና ትነግሪኛለሽ። አታዋርጅም። እች ልጅ ምን ሆናለች? አሁን በእኔ ፋንታ ሌላ ሰው መጥቶ ቢሆንስ? እድሎች እሺ ዋና ጠዋት እናወራለን። አሁን ደክሞኛል። በዛ ላይ እዚህ ቤት ውስጥ ማውራታችን ጥሩ አይደለም። የአባትን ጉዳይ ማወቅ ከፈለክ ብዬ ነው የጠየኩህ። ማለት እንዴት? የኔን አባት? ቆይ አንተ ማነህ ደግሞ? ስለ እኔ አባት እንዴት ልታውቅ ቻልክ? ስለ እኔ መጠየቅን አቁም። ፍላጎቱ ካለ ብቻ ነገር። አዎ በጣም ፈልጋለሁ። በል ንገረኝ። በምልክልህ አድራሻ ትመጣለህ። እንዴት ነው አመኝ እርግጠኛ ልሆን የምችለው? አባትህ ከመሞቱ በፊት ለመጨረሻ ጊዜ የለበሰው ካኪ ሱሪና ቢጫ ቲሸርት ነበር። እና ሌላ አንድ ነገር የምትፈልገው ነገር አለ? በል ቶሎ ብለህ ነው። ታዲያ ማንንም ማስከተል አይቻልም። እሺ ችግር የለውም። ማንንም ይዤ አልመጣም። ለምንድን ነው እስካሁን ያልደወለው? ለማንኛውም ሄጅ ልጠብቀው። በዚህ ለምንድን ነው የማይመጡት? ሎን የአባቱ ገዳይ ማን እንደሆነ ለማወቅ እንግዲህ ስልክ ተደውሎለት እንዲሁም ደግሞ ግለሰቡን ለማግኘት ወጥቶ ሄዷል ማለት ነው። እውነት የአባቱን ገዳይ ለማወቅ ነው። ቤሎን ስልክ ተደውሎ የአባቱ ገዳይ ማን እንደሆነና እንዴት እንደሆነ ነገሮችን ለማስረዳት ከኔ ጋር መገናኘት አለብን በማለት እያንዳንዱ ነገር እነግርሃለሁ የአባት ገዳይ ማን እንደሆነ በማለት ስልክ ተደውሎ ተነግሮታል። እሱም እጅግ በጣም ነበር የደነገጠው። ማነህ አንተ? እንዴት ላምንህ እችላለሁ ቢል አባቱ በሞት ሰዓት ወይንም ደግሞ አባቱ በወቅቱ የለበሰውን ልብስ እያንዳንዱ ነግሮታል ማለት ነው። ይህ ደግሞ ማስረጃ ነው። ከዚህ በላይ ማስረጃ ትፈልጋለህ እንዴ? ናና ሁሉን ነገር አስረዳለሁ፣ ነግራለሁ ብሎታል። ማን ሊሆን ይችላል ይህን ነገር ሊያደርገው የቻለው የሚለው ነገር እንግዲህ እውነት ያው የአባቱ ገዳይ ማን እንደሆነ ለማስረዳት ነው ወይንስ ደግሞ አሁንም አዶኒ የሆነ ነገር አስቦበት ሊሆንም ይችላል። ምክንያቱም በኑኑ የተነሳ እንግዲህ ድጋሚ ሊያግተውም ሊሆን ይችላል ማለት ነው። እና አሁን ላይ እጅግ በጣም ነው ሁለታቸው የተበሳጩት ማለት ነው። አዶኒም ቢሆን እንዲሁም ደግሞ ቤሉም ማለት ነው። አዶኒን አሁን ላይ ኑኑ አልፈልግህም ሚስቴ ምናምን እያልክ ጩኜ እያልክ ራሱ ፍቅሬ እያልክ እዚህ እንትን አትበለኝ፣ ስለዚህ እኔ የማንም አይደለሁም ብላ ነግረዋለች ማለት ነው። ያስከው ድምፅ ወይንም ደግሞ በቀዳኸው ድምፅ እኔን ልታስፈራራኝ አትሞክር፣ እኔ ያንተ ምንህም አይደለሁም በማለት እንግዲህ በቤሎን ፊት ለፊት ነበር እየተናገረችው ማለት ነው። ቤሎንም እጅግ በጣም ነበር እንትን ያለው። ምክንያቱም ለካ አስፈራርታት ነው እንደዚህ ያደረገችው እንጂ በፍጹም አንተን እንደማትወድቆ እኔ ራሱ አውቃለሁኝ ብሎ በቃ አትጨቃጨቁብኝ ብላ ነበር ትታችሁ ሄደችው ማለት ነው። እና በዚህ ጉዳይ አሁን አዶኒ እጅግ በጣም ነው እየተናደደው። ምክንያቱም ከዚህ በፊት ያው ቤሎን እንዲፈታ ወይንም ደግሞ ከታገትበት እንዲወጣ ያደረገችው ራሷ ኑኑ ነች ማለት ነው። ምክንያቱም በቃ ካንተ ጋር ነው መሆነው ብለዋለች ማለት ነው። ቃል ገብታለች። እንዲሁም ደግሞ ቤሎን ቀና ብላ ለማለማየት ቃል ገብታለት ነበር ማለት ነው። ግን ደግሞ አሁን ላይ ሁለታቸውም ዝም ብለው ማለት ነው ያለ ምክንያት ጆንን ሲቀጠቅጡት ወይንም ደግሞ እንደዚያ ስለመቱ ስላየች ከሁለታችሁ ምንም አይነት ነገር አልፈልግም፣ ሁለታችሁ ምንም አይደላችሁም ብላለች ቤሎን። አሁን በጣም የማከብረ ሰው ነበርክኝ፣ ግን ደግሞ በዛሬው ስራ በሰራኸው ስራ እጅግ በጣም ነው የተናደድኩብህ ብለው
ብለዋለች ማለት ነው። ያን ማለት ደግሞ ጆንን በጣም ስለቀጠቀጠው ስለደበደበው ማለት ነው። እና ጆን በነገራችን ላይ ደውሎ ነበር፣ ከኑኑ ስልክ ላይ ደውሎ ነበር። እንዴት ወደቀ እንዴት ሆነ ብለሽ እንኳን ቢያንስ እንኳን እንደዚያ ደብድበውኝ እንደዚህ አድርገው እንዴት አትጠይቅኝም ብሎ እና ደህናነቱን ጠይቀው ነበረ። ደህና ነህ ወይ አሁን ተሻለ ወይ ስትለው ከቤት እንደገባው ነበር እየተሻለኝ፣ አንቺ እንዴት ነሽ በማለት ሲጠይቃት ከዚህ በኋላ በዚህ ስልክ እንዳትደውል ብላ ወዲያውኑ ነበር የዘጋችው። ስልኳ ላይ የሚደውለው አንድና አንድ ቤሎን ብቻ ነበረ፣ ምክንያቱም ስልኳን የሚያውቀው እሱ ነበረ። ግን ደግሞ ኑኑ ራሱ ይብን ለጆን መስጠት አልፈለገችም። ኤልሹ ማለት ነው። ኤልሹ ለጆን ራሱ ስልኳን መስጠት አልፈለገችም። ጆን ግን የኑኑን ስልክ ፈልጋለሁ ሲላት ይብን ኤልሹ መስጠት አልፈለገችም። ምን ታደርገላለች እቺ ገጠሬ፣ እቺ ኋላ ቀር እያለች እንግዲህ ስትናገር በጣም ብዙ ነገሮችን ስትናገር ነበረ። ጆን ግን የእሷን ጸባይ ስለሚያውቅ ማለት ነው ችግር የለውም እንደዚህ አስደብድበኝማ አልተዋትም፣ ልኳን ነው የማስገባት፣ አንቺ ያልሽኝን ሁሉ እያንዳንዱ ነገር አደርጋለሁ እያለ ሲል ነበር። እንደዚያ ከሆንማ እኔም አግዝሃለሁ ብላ እንግዲህ ስልኳ ቁጥሯን ወዲያውኑ ነበር የሰጠችው ማለት ነው። እና ኤልሹ አንድና አንድ ኑኑ እንድትሰቃይ ትፈልጋለች፣ ሰዎቹ እንዳይጠሏት፣ እሷ ክፉ ነች እንድትባል ትፈልጋለች። ግን ደግሞ ጆን በደንብ አድርጎ የኤልሹን ጸባይ ያውቃል ማለት ነው። በነገራችን ላይ ኤልሹ እንዳስደበደበችው እና እንዲሁም ደግሞ አዶኒና ቤሎን መተው እሱን እንዲደበድቡ ወይንም ደግሞ ከእሱ ጋር እንዲጣሉ ያደረገችው እሷ መሆኗን ባወቀ ሰዓት ይጨርሳታል። በጣም ነው እንትን የሚለው ውሸት የሚባል ነገር ተንኮል የሚባል ነገር ምንም ነገር እሱ እንደማይወድ ከስር ከመሰረቱ ራሱ አስረግጦ ሲነግራት ነበረ። ግን ደግማ ደጋግማ አሁንም በጆን ላይ እየዋሸች ትገኛለች ማለት ነው። ስለዚህ እውነቱ በታወቀ ሰዓት ኤልሹ እጅግ በጣም ነው እንትን የሚላት ማለት ነው። እና አሁን ላይ እንግዲህ ያው ኑኑ ሜካቧን አይታ እጅግ በጣም ነበር የደነገጠችው። ምክንያቱም መሲ ስልኳን ሰታት ፊቷን እንድታይ አድርጋታለች እና መሲ ራሱ በጣም ነበር የሳቀችው በኑኑ ጉዳይ ማለት ነው። ይብን አይን እየመታ ምንድን ነው እንደዚህ ያደረገችው ለምንድን ነው ፊቷን እንደዚህ የሆነችው ብላ መሲን ስጠይቃት አይ እኔ ስለደበረኝ ትንሽ ለማሳቅ ፈልጋ ነው ወይ እሷ እኮ አሁንም ይህን ነገር አልተወችም ከወንድሟ ላይ እንደዚህ ነበር በፊት የምትጫወትበት እያለች እንግዲህ ያው አይንዬም ስትስቅ ነበረ ማለት ነው። በነገራችን ላይ መሲ ከቤት ለመውጣት አቅዳለች ማለት ነው። ምክንያቱም ወይዘሮ ሄለን በምታደርግባት ነገሮች በምሰራቸው ግፎች ማለት ነው ያለውን ነገር እኔ ቤተሰቦችን ከዚህ ቤት ቀስ ብዬ ማስወጣት አለብኝ ብላ አስባ ወስናለች። ምክንያቱም በባለፈው ምንም ሳትሆን ዝም ብለሽ መድኃኒቱ ዋጭ ብላ በግድ አስወጣት፣ እንደውም ደግሞ ወደ ላይ ብሏት ነበር እየተረፈችው ማለት ነው። ስለዚህ የግድ ምን ማድረግ አለብኝ፣ ስራ መስራት አለብኝ፣ ቤተሰቦችንም ለብቻ ማኖር አለብኝ ብላ እንግዲህ አሁን ላይ ወስናለች ማለት ነው። እና ከዚህ ቤት መውጣት እንዳለብኝ እና እንዲሁም ደግሞ ስራ መጀመር እንዳለባት ለአይንዬ ተናግራለች ማለት ነው። አይንዬ ደግሞ ለምንድን ነው ልጄ እንደዚህ የምታስቢው ምን ጎሎች ነው እያለች እንግዲህ ጠይቃት ነበረ። በቃ ስራ የግድ መስራት አለብኝ እማዬ ብላ እንግዲህ እናቷን ስታማክራት ነበር። አይንዬ ትፈቅድላታለች። አይንዬ ከፈቀደችላትስ እንደዚሁ ወይዘሮ ሄልን ወታ እንድትሰራ መሲን ትፈቅድላታለች ወይስ ደግሞ አትፈቅድላትም የሚለውን እንግዲህ አብረን የምናየው ይሆናል ማለት ነው። ኤልሹ በነገራችን ላይ ሜካቧን እንደዚህ እያበላሸችው ፊቷን አበላሽታ አሁን ላይ ግን ኑኑ ባየ ሰዓት እንደዚህ ሁኜ ውጭ ደርሼ እስከምመለስ ድረስ ሁሉ እየሳቀብኝ እየተሳለቀብኝ እንዴት እንደዚህ ታደርገኛለች? በአሁኑማ እኔ ራሱ አለቃትም እሰራላታለሁ ብላ ነበረ። እንዲሁም እንግዲህ አይኗ ላይ የሚያቃጥል ነገር አድርጋባታለች። እጅግ በጣም ነበር ደስ ያላት ማለት ነው። እሷ ዋንጭልኝ እንደዚህ ሆኑ ልታጠብ እያለች እንግዲህ ራሷ ኤልሹ ስትርበተበት ኑኑ እጅግ በጣም ደስ ብሏታል። ሰራውልሽ እያለች ነበረ ማለት ነው። እና ኑኑ በነገራችን ላይ በጣም በብዙ ነገሮች ትታገሳታለች። እንደ እህትም ለመቅረብ በጣም ትሞክራለች። ግን ደግሞ ያልተቀየረችው እና ሁልጊዜ ከኑኑ ላይ በጣም መጥፎ ነገር እና ተንኮል ነገር ታስበው ኤልሹ እንግዲህ ዛሬ ያው የጥፋቷን ልክ ተመልሶላታል ብዬ አስባለሁኝ። ያው ሙሉ ባይሆንም ማለት ነው። እና ይህን ራሱ ወይዘሮ ሄለን በጣም ነበር የሳቀችው። ይህ ሁሉ የልጄ
ተንኮል ነው፣ እንዴት እንደዚህ ታደርጋታለች እያለች እንደውም ስስቅ ነበረ። እማዬ እኔ እኮ ነገሮችን ጠብቄን ብዬሽ ነበር፣ ገና ብዙ ነገር አደርጋታለሁኝ እያለች ራሱ ለእናቷ ለወይዘሮ ሄለን ኤልሹ ስትናገር ነበረ ማለት ነው። እና እባክሽን ልጄ እንደዚህ አታድርጊ፣ የሆነ ነገር እንዳያደርጉብሽ፣ እኔ እኮ አንቺ ነሽ፣ ሁሉ ነገሬ አንቺ ነሽ፣ የምኖረውም ላንቺ ነው። ስለዚህ እባክሽን የሆነ ነገር እንዳያደርጉሽ እኔ እፈራለሁ እያለች እንግዲህ ወይዘሮ ሄለንም ማለት ነው እንደ መምከርና ልጇን ማቆም እንዳለባት እንደ መናገር ያው በነገሮቹ እያበረታታቻት ትገኛለች ማለት ነው። እና አሁን ላይ እንግዲህ ቤሎንና እንዲሁም ደግሞ ኑኑ ነገሮቹ ማውራት ይፈልጋል። በተለይ ቤሎን ማለት ነው። ምክንያቱም እኔ ወድሻለሁ፣ አፈቅርሻለሁ፣ አንቺም እንደምትወጅኝ እንደምታፈቅሪኝ በደንብ አውቃለሁኝ። ስለዚህ ለምንድን ነው ከኔ የምትርቂው? ምን ተፈጥሮ ነው? ምንድን ነው ችግርሽ? ወይስ አትወጂኝም? ማይልኝ ብሏት ነበር ማለት ነው። እሷ ደግሞ መማልም አልፈለገችም። ምክንያቱም ቤሎን ስለምትወደው ስለምታፈቅረው ምንም አይነት ቃላቶችን መናገር አልፈለገችም ማለት ነው። ስለዚህ እንድታስቢበት ጊዜ ሰጥሻለሁኝ፣ እኔ በጣም ወድሻለሁኝ፣ እኔ አልጎዳሽም፣ የፈለግሽውን ነገር አደርግልሻለሁ፣ አስደስትሻለሁኝ እያላት ይገኛል። ስለዚህ እሷ ግን መመለስ ስላልፈለገች አስቢበትና ከዛ መልስሽን እጠብቃለሁ ብሏታል። ሲቀጥል ልክ ተመልሶ እቅፍ አድርጓት ነበረ። በዚያ ላይ ደግሞ እንግዲህ አይንዬ እያየች ነበረ። ምንድን ነው የሚሰሩት? ኑኑ ምን እየሰራች ነው? እኔ እንዳየዋት ሌላ ሰው አይቷቸው ቢሆንስ? በእኔ ቦታ ሌላ ሰው አይቷቸው ቢሆንስ? እዚህ ቤት የሆነ ነገር እኮ ይፈጠር ነበር እያለች እንግዲህ አይንዬ የኑኑ እናት ማለት ነው ኑኑና እንዲሁም ደግሞ ቤሎን አብረው እንደሆኑ ተቃቅፈው እንግዲህ አይታለች። ሁለታቸው እንደሚዋደዱ ሁለታቸው እንደሚፋቀሩ ከዚህ በፊትም እንግዲህ የቤሎን አባት ያውቃል። ሁለታቸው አንድ ላይ እንዲሆኑ እንዲጋቡ ይፈልጋል። ለአይንዬም ይህን ነገር እናገራለሁ ብሎ አስቦ አቅዶ ነበር። ግን ደግሞ ወይዘሮ ሄለን ነገሮችን በሌላ ወስዳ ምክንያቱም ያው ኑኑን እንዳያገባ ስለምትፈልግ ወደ ሌላ ነበር የቀየረችው ማለት ነው። እና ልጆችሽ ያው ከቤሎ ላይ አይናቸውን ማንሳት እንዳለባቸው፣ ስራቸውን ብቻ ትኩረት ማድረግ እንዳለባቸው፣ እሱ የራሱ እጮኛ እንዳለችው ምናምን ነገር አድርጋ ነው እንግዲህ ወይዘሮ ሄለን የተናገረችው። እና ወይዘሮ ሄለን በወይዘሮ አይንዬ በጣም መልካም ሰው ሆና ነው የምትታየው ማለት ነው። እና አይንዬ ደግሞ እሷን እንዲያስቀይሟት ልጆቿ በፍጹም አትፈልግም። ምክንያቱም ሄለን ለወይዘሮ አይንዬ መልካምና እጅግ በጣም አሳቢ ሴት ሆና ስለምቀርባት ማለት ነው። እና በዚህ ጸባዩ ነው የምታውቃት። ግን ደግሞ በጣም መጥፎና መርዝ እንደሆነች በፍጹም እስካሁን አላወቀችም ማለት ነው። እና አሁን ላይ ጆል ማለት ነው ኑኑን ለመውሰድ ወይንም ደግሞ ኑኑን ለማገት ያው ባይጎዳትም በእርግጠኝነት ይህን ነገር ለማድረግ አሁን ተገድዷል ማለት ነው። ምክንያቱም ሁለቶቹ ስለደበደቡት አዶኒና ቤሎ ስለደበደቡት እጅግ በጣም ነው የተናደደው። የግድ እሷን ለመውሰድ ብለው ሁለታቸው ሲመጡ የጋን ጊዜ እነሱን ማጥመድ እችላለሁኝ፣ ስለዚህ እሷን የሆነ ነገር ማድረግ አለብኝ ብሎ ወስኗል። ከዚህ በፊት እንዲያግታት እንዲያሰቃያት ያው ኤልሹ ጠይቀው ነበረ። ግን ደግሞ ለምንድን እንደዚያ ከማድረግስ በሌላ ወንድ እናስቀናት በማለት የሆነ ነገር በመስራት ነበረ ይህን ነገር ያደረጉት። ግን ደግሞ አሁን ላይ ሁለታቸው በደበደቡበት ምክንያት እሱም እጅግ በጣም ነበር እየተናደደው ከማን ጋር እንደታገሉ ወይንም ደግሞ ከማን ጋር እንደተጣሉ እነሱ አላወቁም። ቆይ እሰራላቸዋለሁ ብሎ እንግዲህ እየፎከረ ይገኛል ጆን ማለት ነው። ምን ሊያደርግ ይችላል? ኑኑስ ይጎዳታል ወይንስ ደግሞ አይጎዳትም የሚለውን ነገር በእርግጠኝነት ስለሚወዳት ስለሚያፈቅራት፣ ደግሞም እሷ ምንም አይነት ጥፋት ስለሌለባት እሷን ላይ ጎዳት ይችላል። ግን ደግሞ ቤሎንና አዶኒን ደግሞ በተለያየ ነገሮች ሊቀጣቸው ይችላል ብዬ አስባለሁኝ። እንግዲህ ቀጣዩን ፓርት አብረን የምናይ ይሆናል።